የሲያድ ባሬ አስክሬን በድብቅ ከናይጄሪያ ወደ ሶማሌ የተወሰደበት ሚስጥራዊ በረራ አነጋጋሪ ሆኗል። ልክ ከ31 ዓመት በፊት ነው ሁለት የኬንያ አብራሪዎች ሁሴን ሙሐመድ አንሹርና ሙሐመድ አዳን በዋና ከተማዋ ናይሮቢ በሚገኘው ዊልሰን አየር ማረፊያ ቢሮአቸው ያልጠበቁት አንድ እንግዳ ጎበኛቸው። እንግዳቸው የናይጄሪያ ዲፕሎማት ነበሩ። በ80 ዓመታት ያረፉትን የቀድሞውን የሶማሊያ መሪ ሲያድ ባሬን አስክሬን ተሰደው ከኖሩበት ናይጄሪያ ወደ ትውልድ ሀገራቸው ለመመለስ ከባድ ጥብቅና ሚስጥራዊ ተልዕኮ ሰጧቸው። አንሹር ቀደም ሲል በኬንያ አየር ኃይል ውስጥ በአብራሪነት አገልግለዋል። በኋላም ከአዳን ጋር በመሆን ብሉበርድ አቪዬሽን ኬንያ ውስጥ አቋቁመዋል። አንሹር በጉዳዩ ዙሪያ ለመገናኛ ብዙኃን አስተያየት ሲሰጡ ይህ በሙሉ ከቢቢሲ ጋር ያደረጉት የመጀመሪያ ቆይታቸው እንደነበር ያስነብባል። የናይጄሪያው ዲፕሎማት በቀጥታ ወደ ጉዳዩ ገቡ ይላሉ እሳቸውና ሁሴን በኪራይ አውሮፕላን አስክሬኑን በድብቅ ከናይጄሪያ ዋና ከተማ ሌጎስ እንዲያጓጉዙ ጠየቋቸው። ጉዞው በደቡብ ሶማሊያ ወደምትገኘው የባሬ የትውልድ ከተማ ወደ ገርባ ሀሬ ነው። በሁለቱ ከተሞች መካከል ወደ 4300 ኪሎ ሜትር ርቀት አለ። አንሹር በጥያቄው እንደተገረሙ አልደበቁም። ይህ የተለመደ ስራ እንዳልሆነ ወዲያውኑ አውቀናል ብለዋል። ሲያድ ባሬ ታላቋን ሶማሊያ ለመመስረት በነበራቸው ህልም ምክንያት ከጎረቤቶቻቸው በተለይም ከኢትዮጵያ ጋር ያደረጉት ጦርነት መንግስታቸውን አዳክሞታል። በተለያዩ የሶማሊያ ክፍሎች ሲካሄዱ የነበሩ የአማጽያን እንቅስቃሴዎች ተጠናክረው በፈረንጆቹ ጥር 28 ቀን 1991 ወደ ዋና ከተማዋ ሲደርሱ አገሪቱ ውስጥ ሌላ ዙር የእርስ በርስ ጦርነት ፈነዳ። ሲያድ ባሬም ስልጣናቸውን ብቻ ሳይሆን ሀገራቸውን ለቀው በውጭ ሀገር በስደት ከቆዩ በኋላ በህመም ምክንያት ህይወታቸው ሲያልፍ አስክሬናቸውን ወደ ሶማሊያ ለመመለስ ከፍተኛ መሻት ነበር። ነገር ግን አስክሬናቸውን ወደ ትውልድ ሀገራቸው መመለሱ ፖለቲካዊ ውጥረት የበዛበት ሆነ። የበርካታ ባለስልጣናትን የደካማ የክልል ግንኙነት መረብንና የዲፕሎማሲያዊ ውድቀት ሊያስከትል ይችላል። በረራው ከተለመደው አሰራር ውጭ እንዲከናወን ዲፕሎማቱ መጠየቃቸው አንሹር ስጋት እንዲገባቸውም አድርጎ ነበር። የኬንያ ባለስልጣናት ቢያውቁ ከባድ ችግር ሊፈጥሩ ይችሉ ነበር ብለዋል። አብራሪዎቹ ጥያቄውን እንቀበል ወይስ አንቀበል በሚለው ላይ ለመወሰን ቀኑን ሙሉ ሲወያዩ አሉ። በወቅቱ በፕሬዚዳንት ዳንኤል አራምፖ የሚመራው የኬንያ መንግስት ጉዳዩን ቢደርስበት ምን ማድረግ እንዳለባቸው ሲያወጡና ሲያወርዱ ቆዩ። በ1969 ባሬ በመፈንቅለ መንግስት ነበር የሶማሊያን የመሪነት ስልጣን የተረከቡት። ደጋፊያቸው ፓን አፍሪካኒስት ናቸው ሲሉ ያሞካሿቸዋል። ደቡብ አፍሪካ የዘረኛ ስርዓትን መቃወማቸውን ደግሞ በምክንያት ያሳያሉ። ተቺዎቻቸው ደግሞ ከስልጣን እስኪባረር ድረስ በርካታ የሰብአዊ መብት ጥሰቶች የፈጸሙ አምባገነን ናቸው ይሏቸዋል። ባሬ መጀመሪያ ወደ ኬንያ ሸሹ። የሞይ አስተዳደር ከሀገሪቱ ፓርላማና ከሰብአዊ መብት ቡድኖች ከፍተኛ ጫናም ደረሰበት። ባሬ ወደ ናይጄሪያ ቀኑ። ፖለቲካ ጥገኝነት ተሰጣቸው። ወታደራዊ መሪ ጄኔራል ኢብራሂም ባባንጊዳ ዘመን ወደ ሌጎስ አቅንተው በስኳር በሽታ ምክንያት እስከሞቱበት ድረስ በናይጄሪያ ከረመዋል። የተልዕኮውን አደገኛ መሆኑን ከግምት ውስጥ በማስገባት አብራሪዎቹ አንድ ተጨማሪ ቀን እንዲሰጣቸው የናይጄሪያውን ዲፕሎማት ጠየቁ። የሚያገኙት ገንዘብ በእጅጉ ትልቅ ነበር። ትክክለኛውን መጠን ግን ከመግለጽ ተቆጥበዋል። አብረውት የነበሩት አደጋዎችም ከፍተኛ ነበሩ። የናይጄሪያ አየር ኃይል አውሮፕላን ለመጠቀም ምክር ሀሳብ አቀረብን፣ ፈቃደኛ ግን አልሆኑም ሲሉ ይናገራሉ በሰዓቱ የነበሩት አብራሪ። ስለ ጉዳዩ ለመጀመሪያ ጊዜ ለመገናኛ ብዙኃን የተናገሩት የቀድሞ የሶማሊያ መሪ ልጅ አያንሌ መሐመድ ዚያድ ባሬ ሚስጥራዊ የተደረገው ህገወጥ የሆነ ነገር ለመደበቅ በሚል አልነበረም ሲሉ ለቢቢሲ ይናገራሉ። በእስልምና እምነት የቀብር ስነ ስርዓት በፍጥነት መፈጸም እንዳለበት አስረድተዋል። አንዳንድ መንግስታት እቅዱን ቢያውቁትም መደበኛ ሂደቶች ተጥሰዋል። ጊዜ አልነበረንም። መደበኛውን አካሄድ ብንከተል የቀብር ስነ ስርዓቱ ያዘገየው ነበር። የናይጄሪያ ባለስልጣናት የጋርባ ሀሬ የአውሮፕላን ማረፊያ ማኮብኮብ ያለ ወታደራዊ አውሮፕላን በጣም ትንሽ እንደሆነ ነግረውኛል ብለዋል። ለዚህም ነው የብሉበርድ አቪዬሽን ማነጋገር ያስፈልገው ሲሉ የባሬ ልጅ ይናገራሉ። በወቅቱ አብራሪዎቹ ከባሬ ቤተሰብ ጋር ምንም ግንኙነት አልነበራቸውም። በኋላ ውሳኔያቸው ለናይጄሪያው ዲፕሎማት ጥር 10 ቀን 1995 በፈረንጆቹ መንገራቸውን አንሹር ያስታውሳሉ። ቀላል ምርጫ አልነበረም። ጉዞውን ለማከናወን ኃላፊነት እንዳለብን ግን ተሰምቶናል። ከቀድሞ ፕሬዚዳንት ጋር በስራ ምክንያት ሲገናኙ ግን ይህ የመጀመሪያቸው አልነበረም። የሲያድ ባሬ ቤተሰባቸው ዋና ከተማን ሞቃዲሾን ሸሽተው ጋርባ ሀሬ ክልል ውስጥ ወደምትገኘው ቡርዱቦ አቀኑ። በወቅቱ አብራሪዎቹ ለባሬ ቤተሰብ ምግብ፣ መድኃኒትና ሌሎች መሰረታዊ ነገሮችን ቡርዱቦ አድርሰዋል። የባሬን አስክሬን ይዘው ጉዞ ከመጀመራቸው በፊት ግን የናይጄሪያ መንግስት ዋስትና እንዲሰጣቸው አብራሪዎቹ ጠየቁ። ፖለቲካዊ መንገድ የሆነ ስህተት ከተፈጸመ ናይጄሪያ ኃላፊነቱን መውሰድ ነበረባት። እዚህም ደግሞ ሁለት የኤምባሲ ሰራተኞች አብረው እንዲበሩ ተደርጓል። ናይጄሪያ ተስማማች።
አብራሪዎቹ ተልኳቸው ሚስጥራዊ ሆኖ እንዲቀጥል ለማድረግ የነደፉት እቅድ ተሳካላቸው። ጥር 11 ቀን ከቀኑ 9 ሰዓት በኋላ ቢሽክራፍት ኪንግ ኤር በ200 የተሰኘ አነስተኛ አውሮፕላናቸው ከናይሮቢ ዊልሰን አየር ማረፊያም ተነሳች። አብራሪዎቹ መዳረሻቸው በምዕራብ ኬንያ የምትገኘው ኪሱሙ እንደሆነች ተናግረው ጉዞ ጀመሩ። እቅዱ በወረቀት ላይ ብቻ የሰፈረ ነበር። ወደ ኪሱሙ ስንቃረብ ራዳር አጥፍተን ወደ ኡጋንዳ ኢንቴቤ ያመራን። በወቅቱ አብዛኛው የአገሪቱ ክፍል የራዳር ሽፋን የተገደበ ነበር። አብራሪዎቹ ይህንን ክፍተት ሊጠቀሙበት እንደሚችሉ አውቀውታል። ኢንቴቤ ደረሱ። አብራሪዎቹ ለአየር ማረፊያው ባለስልጣናት አውሮፕላኑ ከኪሱሙ እንደመጣ ገለጹ። ሁለቱ የናይጄሪያ ባለስልጣናት ምንም እንዳይነጋገሩና ከአውሮፕላን እንዳይወርዱ ታዘዋል። አውሮፕላኑ ነዳጅ ሞልቶ ቀጣዩ የመዳረሻው ያውንዴ ካሜሩን ሆነ። ያውንዴ ላይ የናይጄሪያ ዲፕሎማቶች ስራውን ለማስተባበር እየጠበቋቸው እንደነበር አንሹር ለቢቢሲ ይናገራሉ። ያውንዴ ላይ አጭር ቆይታ አድርገው አውሮፕላኑ ጉዞን ወደ ሌጎስ አደረገ። አውሮፕላኑ ወደ ናይጄሪያ አየር ክልል ከመግባቱ በፊት የናይጄሪያ ባለስልጣናት አብራሪዎቹ ጥርጣሬ እንዳይፈጠር WT001 የሚል የናይጄሪያ አየር ኃይል ስም እንዲጠቀሙ ትዕዛዝ ደረሳቸው። ዝርዝር ጉዳይ አስፈላጊ ነበር። ያ ባይሆን ጥያቄ ሊቀርብብን ይችል ነበር ብሏል አንሹር፣ አብራሪው ማለት ነው። ጥር 11 ከሰዓት 7 ሰዓት ገደማ ሌጎስ ደረሱ። የባሬ ቤተሰብ አባላትም እየጠበቋቸው ነበር። ቀኑን ሙሉ ረፍት ካደረጉ በኋላ አብራሪዎቹ የባሬን አስክሬን ወደ ሶማሊያ ጋራ ባህሬ ይዘው ስለሚመለሱበት ጉዞ የመጨረሻ ዝግጅት አደረጉ። ጥር 12 ቀን 1995 የአስክሬኑ የእንጨት ሳጥን አውሮፕላኑ ላይ ተጫነ። ሁለቱ የናይጄሪያ የመንግስት ባለስልጣናትም ተሳፍረዋል። ልጃቸው አያንሌ መሐመድ ሲያድ ባሬን ጨምሮ 6 የቤተሰቡ አባላት የጉዞው አካልም ተደርገዋል። አብራሪዎቹ የመልስ ጉዞ ሚስጥራዊነቱ እንዲጠበቅ ፈልገዋል። በካሜሩን፣ በዩጋንዳ ወይም በኬንያ ለሚገኙ የአየር ማረፊያ ባለስልጣናት አስክሬን እንደጫንን አልነገርናቸውም። ይህ ሆን ተብሎ የተደረገ ነበር ብለዋል ሁሴን። አውሮፕላኑ ሲመለስ ወደ ኢንቴቤ ከመብረሩ በፊት ለአጭር ጊዜ በያውንዴ ቆሞ ነዳጅ ሞላ። የኡጋንዳ ባለስልጣናት የአውሮፕላኑ መዳረሻ ምዕራብ ኬንያ ኪሲሙ እንደሆነ ተነግሯቸዋል። በድጋሚ ወደ ኪሱሙ ሲቃረቡ አብራሪዎቹ አቅጣጫቸውን ቀየሩ። በረራቸውን በቀጥታ ወደ ጋራ ባህሬ ያደረጉ። አስክሬኑ ወርዶ የቀብር ስነ ስርዓቱ ሲፈጸም የተገኙት አንሹርና ባልደረባው ጉዟቸውን ወደ ዊልሰን መመለስ ጀመሩ። ወደ ኬንያ ባደረጉት በረራ ሁለቱ የናይጄሪያ ባለስልጣናት አብረዋቸው ተሳፍሮ ነበር። ይህ ከጉዟቸው በጣም አስጨናቂው ክፍል ሆኖ እንዳገኙት አንሹር ተናግረዋል። እዚህ ነው ልንያዝ የምንችለው ብለህ ታስባለህ? አብራሪዎቹ እንዳይያዙ በመፍራት ለዊልሰን የአየር ትራፊክ ተቆጣጣሪዎች በሰሜን ምስራቅ ኬንያ ከምትገኘው ማንዴራ እየመጡ መሆኑን ተናገሩ። ይህም የአገር ውስጥ በረራ እንደሆነ እንዲሰማቸው ለማድረግ ነበር። ማንም ጥያቄ አላነሳም። ያኔ ነው ምንም እንደማንሆን ያወቅ ነው ብለዋል አንሹር። አሁን ተልእኮዎቹ ተጠናቀቁ። በኋላ ላይ ነበር ያደረግነው ነገር ምን እንደሆነ በትክክል የገባን ሲሉ ይናገራሉ አንሹር። አሁንም ተመሳሳይ ተልእኮ ይፈጸም እንደሆነ ሲጠየቁ አሁን 65 ዓመቴ በመሆኑ አልሞክረውም፣ ደግሞ ተመሳሳይ ተልእኮ ላይ አልሳተፍም ሲሉ ይናገራሉ። እንቀጥላለን። ዶናልድ ትራምፕ የአፍሪካ ቀንድ አገሯን ሶማሊያን አስቀያሚ፣ ሶማሊያውያንን ደግሞ ከአሜሪካ መወገድ ያለባቸው ቆሻሻ በማለት መሳደባቸው አነጋጋሪ ሆነዋል። ሶማሊያውያን ዝም ብሎ መገዳደል ነው ስራቸው ሲሉ በዋይት ሀውስ ከባለስልጣኖቻቸው ጋር በነበራቸው ስብሰባ ላይ ተናግረዋል። መዝለፍ የማይሰለቻቸው ዶናልድ ጄ ትራምፕ አክለውም በርካታ የሶማሊያ ማህበረሰብ በሚኖሩባት የሚኒሶታ ግዛት ውስጥ በሚገኙ ስደተኞች ላይ እርምጃ እንደሚወስዱ ማዘው ነበር። በአሜሪካ ታሪክ የመጀመሪያ የትውልድ ሶማሊያዊ የምክር ቤት ወይም ኮንግረስ አባል ኤልሃን ኦማር የተመረጠችው ከዚሁ ከሚኒሶታ ግዛት ነው። ኤልሃን ኦማርና ዶናልድ ትራምፕ ባለፉት ዓመታት ጠንካራ ቃላት ተለዋውጠዋል። ሚኒሶታ ህገወጥ ገንዘብ ወደ ህጋዊ መስመር የሚገባበት ግዛትም ነው ብለውታል ትራምፕ። ለበርካታ ሶማሊያውያን ከለላ የሚሰጠው የስደተኞች ጥበቃ ህግ እንዲሰረዝም ጫና እያሳደሩ ነው። የትራምፕ አስተዳደር ሶማሊያን ጨምሮ ቀውስ ውስጥ ናቸው ካሏቸው ሀገራት ለመጡ ጥገኝነት ጠያቂዎች በጊዜያዊነት ለስደተኞች ከለላ የሚሰጠውን አሰራርም አቋርጧል። ሶማሊያ ዋነኛ መተዳደሪያዋ ግብርና ነው። ለዓመታት በርስ በርስ ጦርነት የተናጠች ሲሆን የተለያዩ ሀገራት ፍላጎታቸው ለማስፈጸም ጣልቃ ሲገቡባትም እንዲህ መስቀልቀሏ ወጥቷል። የሙሐመድ ሲያድ ባሬ መንግስት በአውሮፓውያኑ 1991 ከስልጣን ከወረደ በኋላ ላለፉት 10 ዓመታት ሶማሊያ በጦርነት ውስጥ መሆኗ ሀገሪቱ በከባድ ቀውስ ውስጥ እንድትሆን አድርጓታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸውና አገራቸው ጥሩ ያልሆነችው በምክንያት ነው ሲሉ አከራካሪ ሀሳብ ይናገራሉ። እውነቱን ለመናገር በሀገራችን እንዲኖሩ አልፈልግም ያሉት ትራምፕ ወደ ሀገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ነው ያሉት። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ነው ትራምፕ ይህንን የሚያንኳስስ አስተያየት የሰጡት። ትራምፕ በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በሀገራችን እንዲኖሩ አንፈቅድላቸውም። እውነቱን ልንገራችሁ፣ እሺ አንድ ሰው
እንዴ ይህ ትክክለኛ አመለካከት አይደለም ሊል ይችላል። ግዴለኝም በሀገራችን እንዲኖሩ አልፈልግም ብለው በግልጽ ተናግረዋል። አገር ለመባል በማትበቃው ሶማሊያ ምንም የላቸውም። እርስ በርሳቸው እየተገዳደሉ ይኖራሉ። ምንም መዋቅር የላቸውም ይላሉ ትራምፕ። ሁልጊዜ እመለከታለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች እና ብቁ ያልሆነች ሰው እንደሆነች ማስባለሁ ሲሉ ወረፍ አድርገዋታል። ኢልሃን በማህበራዊ ሚዲያ ላይ በእኔ ላይ ያለው አባዜ አስፈሪ ነው ብለዋል። በጣም የሚያስፈልገውን እርዳታ እንደሚያስገኝ ተስፋ አድርጋለሁ። የአገሪቱ የስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት በትራምፕ አስተዳደር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል። የትራምፕ አስተዳደር በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ጥቃት ከተከፈተ በኋላ በስደተኞች ላይ ያላቸውን እርምጃ ማጠናከራቸው የሚዘነጋ አይደለም። ሌላው መረጃዬ የቬንዙዌላው ፕሬዝዳንት ለመያዝ በተደረገው ዘመቻ አንዳንድ ነገሮች ሚስጥራዊ ሆነዋል። ኒኮላስ ማዱሮን በቁጥጥር ስር ለመዋል የተደረገው ዘመቻ 2 ሳምንት ሆኖታል። ስለተደረገው ዘመቻ የሚወጡ ዝርዝሮች ግልጽ እየሆኑ ነው። ሆኖም አሁንም አንዳንድ ሚስጥሮች በድብቅ እንደተያዙ ነው ይላል ቢቢሲ። ተልዕኮ ሲታቀድ እና የደህንነት መረጃን በመሰብሰብ ለወራት የዘለቀ ነበር። የስለላው መረጃ ማለት ነው። ባለፈው ነሐሴ የአሜሪካው የስለላ ተቋም ሲአይኤ ሚስጥራዊ ማንነት የተላበሱ ሰላዮችን ልኳል ተብሎ ይታመናል። አሜሪካ በቬንዙዌላ የሚሰራ ኤምባሲ የላትም። እናም ይህ ቡድን የዲፕሎማሲያዊ ሽፋን የማይጠቀምና በስለላው ዓለም የተከለከለ አካባቢ ተብሎ በሚጠራ ስፍራ እየተንቀሳቀሰ ነበር። አባላቱ ኢላማዎችን ለመለየትና የሚረዷቸውን ሰዎች ለመመልመል ወደ ሀገሪቱ በስውር ሰርገው ገብተው ነበር። የአሜሪካ ባለስልጣናት ለተልዕኮ ወሳኝ የሆነው የማዱሮ እንቅስቃሴ በሚመለከት ዝርዝር የደህንነት መረጃ የሚሰጥ አንድ ሁነኛ ምንጭ እንደነበርም ገልጸዋል። የእነዚህ ምንጮች ማንነት በጥብቅ ሚስጥር መጠበቅ በጣም የተለመደ ነው። ወዲያውኑ ግን ፕሬዚዳንቱ ያሉበትን ስፍራና መቼ የሚለውን የሚያውቅ ከማዱሮ ጋር የቅርብ ግንኙነት ያለውና በዙሪያቸው ካሉ ታማኝ ሰዎች አንዱ እንደሚሆን ግልጽ በመሆኑ መንግስታዊ ምንጭ እንደሚሆን ታመነ። ይህም የምንጩን ማንነትና ምን እንደገጠማቸው ለማወቅ መላምቶች በስፋት እንዲሰራጩ አድርጓል። ሆኖም ግን እስካሁን ድረስ ማንነቱ ይፋ አልሆነም። መሬት ላይ ያሉ ከሰው የሚሰበሰቡ የደህንነት መረጃዎች የካርታና የተሳሳተ ምስሎች ከመሰሉ ቴክኒካል የደህንነት መረጃዎች ጋር ተጣምረው ተልዕኮውን ለማቀድ ውለዋል። የተልዕኮው መጠን ፍጥነትና ውጤት የሚጠበቅ አይደለም። ያለንከን ነበር የተከናወነው። ይህ ብዙ ጊዜ አይሆንም ይላሉ ከአሜሪካ ጦር ጋር ተልዕኮዎችን በማቀድ የሰሩት የሲአይኤ የቀድሞ የላቲን አሜሪካም የተልዕኮ አዛዥ ዴቪድ ፊትዝ ጀራልድ። የወታደራዊ ስልቱ አይደለም ተልዕኮውን የመራው የደህንነት መረጃው እንጂ ይላሉ። በዚህ ዘመቻ ቢያንስ 150 አውሮፕላኖች ተሳትፈዋል። ማዱሮ ቅጥር ግቢ አካባቢ ሄሊኮፕተሮች ከመሬት በ100 ጫማ ብቻ ከፍ ብለው እየበረሩ ነበር። ይሁን እንጂ አሁንም አንዳንድ ሚስጥሮች አሉ። አንደኛው አሜሪካ ልዩ ኃይሏ ከካራካስ ሰርጎ እንዲገባ የኤሌክትሪክ መብራቱን እንዴት እንዳጠፋቸው ነው። ፕሬዚዳንት ዶናልድ ትራምፕ የካራካስ መብራት ባለ ልዩ ሙያ ተጠቅመን በአብዛኛው ጠፍቶ ነበር፣ ጨለማ ነበር፣ እናም አደገኛ ነበር ብለዋል። በዚህ ተልዕኮ የአሜሪካ የሳይበር እዝ መመስገኑ ብቻ የአሜሪካ ጦር መረጃ መንታፊዎች ቬንዙዌላ ኔትወርክ ውስጥ አስቀድመው ገብተው በሁነኛ ሰዓት ማስተላለፊያውን ዘግተውታል ወደሚል መላምት መርቷል። ሆኖም ዝርዝር መረጃ የለም። የቻይናና የሩሲያ አየር መከላከያ ክፍተት እንዳለበትም አጋልጧል። አሜሪካ ይህን ተልዕኮ ለመደገፍ ምን አይነት የአየር ኃይል ቴክኖሎጂን ብታሰማራ ነው የሚለው ጎልቶ ወጥቷል። ሳተላይቶችን የሚመራው የአሜሪካም የጠፈር እዝ ልዩ ኃይሉ ሳይታይ ሰርጎ እንዲገባ መንገድ በመጥረግ ምስጋና ተችሮታል። ስውር ድሮኖችን በዚህ ተልዕኮ እንደተሰማሩ ይታመናል። ጥቅም ላይ የዋሉት ድሮኖች ትክክለኛ የአቅም ዝርዝር በሚስጥር እንደሚያዝ ቢታወቅም የአሜሪካ ባላንጣዎች ምን እንደተፈጠረ ለመረዳት ጥረታቸውን ማድረጋቸው አይቀሬ ነው። ውስብስብ ተልዕኮዎችን አቅደው የሚያውቁ ሰዎች ስኬት ብዙ እንደማይኖር በመጥቀስ የአሜሪካ ተልዕኮ በእቅዱ መሰረት መፈጸሙ አስደናቂ ነው ይላሉ። በዚህ ተልዕኮ አንድ ሄሊኮፕተር ቢመታም መብረር የቻለ ሲሆን አንድም የአሜሪካ ኃይል አባል አልተገደለም። በማዱሮ ቅጥር ግቢ ፉርቱ ቲዩና ስለተደረገው ውጊያ አሁንም ድረስ ጥቂት መረጃ ብቻ ነው ያለው። የኩባ መንግስት 32 ዜጎቹ በአሜሪካ ጦር መገደላቸውን አስታውቆ ነበር። እነዚህ ሰዎች ከማዱሮ የቅርብ አጋር ኩባ ለግል ጥበቃቸው የተመደቡ ናቸው። የካሪቢያን አገር ኩባ ጠባቂዎችን ብቻ ሳይሆን ለማዱሮ አገዛዝ ሰፊ የደህንነት ድጋፍም ታደርጋለች። ከማዱሮ በቅርብ በሚኖር የደህንነት ክልል ውስጥ ምናልባትም ዜሮ የቬንዙዌላ የጸጥታ መኮንኖችና ከደህንነት ክልል ውጭ ደግሞ የሁለቱም ነበሩ ይላሉ የቡድኑ መሪ ዴቪድ ፊትዝ ጀራልድ። በጣም ውጤታማ ለመሆናቸው ምናልባትም አንዳንድ ያገዛዙ ባለስልጣናት ተልዕኮውን በሆነ መንገድ አሳልጦ ሊሆን ይችላል ወደሚል ጥያቄ የሚያመራ ይሆናል። የአሜሪካው ብሔራዊ የደህንነት መረጃ ኤጀንሲ ሲአይኤ ማዱሮ ሲወገዱ ምን ሊፈጠር ይችላል የሚለውን ለማጤን ሚስጥራዊ ግምገማ
ቀድሞ አድርጓል። ተንታኞች በርካታ አማራጮችን መመልከታቸውንና እንደ አንዳንድ ሪፖርቶች ከሆነ ተሰደው ካሉ የሀገሪቱ ተቃዋሚዎችን አምጥቶ ከመሾም ይልቅ ካለው የቬኔዙዌላ ሕዝብ ጋር መስራት የተሻለ መረጋጋት ይፈጥራል የሚል እይታ ይዘዋል። ይህም የአሜሪካ ከምክትል ፕሬዚዳንት ዴልሲ ሮድሪጌዝ ጋር እንድትሰራ ጠንካራ እገዛ አድርጓል። ታዲያ ይህ ከማዱሮ አገዛዝ ባለስልጣናት ጋር ስለ ተልዕኮና ውጤቱ እንደተጠበቀው ባይሆን ራሳቸው እንዴት ማደራጀት እንዳለባቸው አስቀድሞ በሚስጥር መነጋገራቸውን የሚጠቁም ጭምጭምታ ሞቷል። ትራምፕ በአንድ ጀንበር እርምጃም የቬኔዙዌላን ፕሬዚዳንትና ባለቤታቸውም በካራካስ ከባድ ጥበቃ በሚደረግበት መኖሪያ ቤታቸው አንጠልጥለው ወደ አሜሪካ መውሰዳቸው ዛቻቸውን እውን አድርጎታል። ባለፉት ቀናት በዋሽንግተን አይን ውስጥ የገቡና ትራምፕ ማስጠንቀቂያ የሰጧቸው ሀገራትም የሚከተሉት ናቸው። ግሪንላንድ፣ ኮሎምቢያ፣ ኢራን፣ ሜክሲኮ፣ ኩባ። እነዚህ ሁሉ በትራምፕ አይን ውስጥ ወድቀዋል። የቬኔዙዌላ መሪ ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተከትሎ ዶናልድ ትራምፕ ከምንጊዜውም በላይ ጠንካራ መሆናቸውን፣ ጥንካሬያቸውን ደግሞ ከአሜሪካ ወታደራዊ አቅም እንደሚመነጭ እየፎከሩ ነው። ፕሬዚዳንት ትራምፕ ቬኔዙዌላን ከርቀቱ ማስተዳደር እንደሚቻልም ያምናሉ። ማዱሮ የቬኔዙዌላን ሕዝብ ፍላጎት ችላ በማለት የምርጫ ሽንፈታቸውን ወደ ጎን በመተው የሙጥኝ ካሉ ስልጣን መነሳታቸው በብዙ ዜጎች ዘንድ በበጎም ሊታይ ይችላል። ትራምፕ የቬኔዙዌላ የማዕድን ሀብት መቆጣጠር እንደሚፈልጉ ሸሽገው ሁሌም አያውቁም። የአገሪቱ መንግስት የነዳጅ ኢንዱስትሪውን ከውጭ ባለሀብቶች ነጥቆ በራሱ ቁጥጥር ስር ሲያደርግ የአሜሪካ ኩባንያዎች ተዘርፈዋል ብለው ያስባሉ። እንደዚህ አይነት መረጃዎችን ወደ እናንተ አድርሻለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።